እንደምን አምሻችሁ ልባም ቤተሰቦች፣ ደህና ናችሁ? ሰላም ነው? ሁሉ አማን አለን አልሐምዱሊላህ። እባላለሁ። መኖሪያ አዲስ አበባ፣ ሰፈሬ ሲኤምሲ፣ ስራዬ ኮንስትራክሽን እንደዛ ነው እና ለመግቢያ ያክል ነው ይሄን ያህል ካልን ያው ሰው ምንም እንደማይል ስለተረዳው በደንብ ያው በዚህ ልክፈተው ብዬ ነው እና ያው ሰዎች ምንም አይሉ ከኤንኤልፒ ትልቅ የተረዳ ነው የተገነዘብ ነው። ያው ብዙ ነገሮች አሉ እንደተባለው በመጀመሪያ ደረጃ ያሻሻልኳቸው ነገሮች አሉና ከአመለካከት ጀምሮ በተለይ በጣም ይሉኝታ ያው ያጠቃኛል። ስለዚህ ይህንን ይሉኝታ ኦልሞስት ሰብሬዋለሁ ማለት የምችልበት ሁኔታ ላይ ነው የምገኘው። እንደዚሁም ደግሞ በተጨማሪ በጣም ከሰዎች ጋር ባለኝ ግንኙነት ባለኝ ሪሌሽንሺፕ ያው ሰዎችን በጣም አስከፋለሁ ወይም ደግሞ ሰዎች ምን ይሉኛል የሚል ስሜት ውስጤ ላይ በጣም ተንሰራፍቶ ነበር። ስለዚህ ያው ተገርዝሷል ማለት ነው። ስለዚህ ሰዎች ምንም እንደማይሉ ሰዎች ጠቃሚ እንደሆኑ ያው ፍሊፕ በማድረግ ይሄንን ከውስጤ አኑሬዋለሁ ማለት ነው እና እነዚህ ሁለት ነገሮች በተለይ ይሉኝታ፣ ሰዎች ምን ይሉኛል፣ ኮሚኒኬሽን ላይ እንደዚህ ደግሞ ፍርሃት የሚሉ ኔጌቲቭ አሉታዊ አስተሳሰቦችን እነሱን ቀይሬ አመለካከትን ቀይሬያለሁ ማለት ነው። ስለዚህ እነዚህ ያሻሻልኳቸው ነገሮች ናቸው ማለት ነው። እንደዚሁም ደግሞ የጠቀሙኝ የኤልኤንፒ ቴክኒኮች ስፔሻሊ ስፒኒንግ በጣም ጠቅሞኛል ብዬ ነው የወሰድኩት። ውስጤ ላይ የነበሩ አንዳንድ ነገሮች ከዳኒ ጋር ብዙ አውርተንበት ነበረ። በሂደት ይሻሻላሉ፣ ይሰረዛሉ፣ ይወጣሉ የሚል እኔ የሚቆዩ ነበር የመሰለኝ። ነገር ግን ስፒኒንግ በምንሰራበት ጊዜ ያለ ጥቁር ነገር ምናምን ብዬ ኤክስፕሬስ አድርጌው ነበረ ስሜት ነገር እና እሱን ኦልሞስት ተወግዶልኛል። ለረዥም ጊዜ ከኔ ጋር ይኖር ነበርና እሱን በስፒኒንግ ቴክኒክ አስወግጄዋለሁ። እንደዚህ ደግሞ ፍሊፕን በመጠቀም አንዳንድ እነዚህ የይሉኝታ ሰዎች ምን ይሉኛል የሚሉ እሳቤዎችን እነሱን ነገሮቹን በጣም እያሰብኳቸው ወዲያው ፍሊፕ የማድረግ ነገር በደንብ ጠቅሞኛል አሉና አንከሪንግም በተለያዩ ስሜት መግራት የምንላቸው ቴክኒኮች በተወሰነ መልኩ የጠቀሙኝ ነገሮች አሉ። ግን በዋናነት ስፒኒንግ እና ፍሊፕ የሚሉ የኤንኤልፒ ቴክኒኮች በደንብ ሰርችባቸዋለሁ ብዬ አምናለሁኝ። እንደዚሁም ደግሞ የተረዳኋቸው ሀሳቦች ስፔሻሊ ይሄ ኮሚኒኬሽን ሞዴል ተብሎ መጀመሪያ አካባቢ የወሰነው ሞዴል በጣም ኢንስፓየር ያደረገኝ ለምን ነው? እኔ ማሰብ ማለት መጨነቅ ነበር ይመስለኝ እና አላስብም ነበር ብዙ ጊዜ በስሜት ከማሰብ ይልቅ ወደ ስሜት የሚሄድ ቴንደንሲ ወይም ደግሞ በደንብ ነገሮችን ሳላስብ ነበር መከወነው። ሳላስብ ያው በደንብ ሳላሰላስል ለማለት ያክል ነውና ግን ኤንኤልፒን ይሄንን ኮርስ ከወሰድኩኝ በኋላ በጥልቅ ማሰብ ኤክስፒሪየንስ አድርጌያለሁኝና ይሄ የኮሚኒኬሽን ሞዴል በተለይ ፕሮግራሚንግ ላይ ሀሳቦች ገብተው ፕሮግራሚንጎቻችን ላይ ያሉ የምናስባቸው ነገሮች እነዛ 6-7 ጊዜ፣ ቦታ፣ እሴት፣ አመለካከት፣ የውስጥ ግንዛቤዎቻችን እነዚህ ነገሮች እነሱን በመቀየር ማንነታችንን አፕዴት እንደምናደርግ ያወቅኩበት ሁኔታ በጣም ነው የገረመኝ ለራሴ ማለት ነው እና ከማንፈልገው ውጤት ተመልሰን ባህሪያችንን አውቀን ስሜታችንን አውቀን አመለካከታችንን ጋር ደርሰን አመለካከታችንን ፍሊፕ አድርገን
ከዛ እንደገና ወደ ስሜት መተን ከዛ ወደ ባህሪ መተን እንዴት ውጤታችንን እንደምንቀየረው ይሄንበት አካሄድ ይሄ በጣም ኢንተረስቲንግ በጣም ደስ የሚል ሆኖ አግኝቼዋለሁ። ከዚህ በተጨማሪ ደግሞ እነዚህ ሃቢት ኦፍ ኤክሰለንስ ተብሎ የተነገሩ 4 ፒላሮች በጣም ኢምፖርታንት ሆነ በጣም ደስ የሚሉ ሀሳቦች በጣም ለህይወት አስፈላጊና ጠቃሚ መሆናቸውን በደንብ የተረዳሁበት ሁኔታ ነው ያለው። በተለይ ደግሞ ከዚህ በተጨማሪ ብዙ ጊዜ ውጤት ላይ ብቻ ፎከስ አናድርግ። ተሞክሮቻችንን በየሂደቱ በምናገኛቸው ሁኔታዎች ባሉት እዛ ፕሮሰሱ በምንሄድበት መንገድ ሁሉ እነዚህን ተሞክሮ ኢንተርናላይዝ ማድረግ ኢንጆይ ማድረግ እንዳለብን የተነገሩ ሁኔታዎች የተማርናቸው ነገሮች በጣም ቆንጆ ሀሳቦች መሆናቸውን በጣም ጠቃሚ መሆናቸውን በጣም የተረዳሁበት ሁኔታ ነው ያለው። በተለይ ደግሞ ዌል ፎርምድ አውትካምስ የሚሉ 8 ስቴፖች ኢቭን ወደ ስራ በጣም ሁሌ የምንጠቀምባቸው መሆናቸውን በደንብ ኢንተርናላይዝ ያደረኳቸው ነገሮች ናቸው። በጣም ጠቃሚ ሆነው አግኝቻቸዋለሁ። ዝም ብዬ ኤንኤልፒን ሳስበው የሆነ አላር ደስተኛ ስሜት ውስጤ ላይ ይጭርብኛል። ራሱ ስንቱን አይዲያውን ራሱ ሁኔታውን ትምህርቱን አጠቃላይ ሳይንሱን ሳስበው ውስጤ ላይ የሆነ ፖዚቲቭ ነገር ጥሩ ነገር ነው የሚሰማኝና ስሜቴን በጣም ይጨመረልኝ። በተለይ ለስራም ለኮሚኒኬሽን ለሁሉም ነገር የመነቃቃትን ነገር ያዳበረልኝ ሆኖ አግኝቼዋለሁ። በህይወቴ ትልቅ ነገር እንዳገኘው ነው ፊል የማደርገው። ይህንን ነው ሼር ላደርግ የፈለኩት። ቤተሰቡን ሁሉንም የባች 26 ተማሪዎቻችን አሰልጣኞቻችን ዳኒ፣ ሙና፣ ፊሽ ሁላችሁንም በጣም ላመሰግን እወዳለሁ። በጣም ፍቅርን ተምረናል፣ መተሳሰብን ተምረናል፣ ልበ ሙሉነትን ተምረናል። በጣም ብዙ ነገሮችን ኤክስፒሪየንስ ወስናል። በጣም ላመሰግን እወዳለሁ።